ጤናስትልን እንደምን አላችሁ ወደ ፕሮግራማችን ተከታታዮች የጃን ተከል ሚዲያ ነው። በዛሬው ፕሮግራማችን እጥር ያሉ አንድ ሁለት ነገሮችን ወደ እናንተ እየመቅረብ ፈልጊያለሁ። ላቀርብ ፈለኩት እንግዲህ ነገር ማነው ነገርን ከስሩ ዋንተ ጥሩ የሚባል ነገር አለ። አይከል ከተማና ጭልጋ ወረዳ አስተዳደር ካቢኔዎች ሰሞኑን በተደጋጋሚ የወጣ የግባ የታጠቀ ኃይል ይመለስ እንደዚህ የሚሉትን ጥሪ ሲያስተላልፉ እየተመለከትኩ ነው። እንግዲህ በርግጥ ማስተላለፋቸው ወደ ሰላም እንዲመጣ ሁሉ ነገር ማዕቀፍ እንዲያበጅ ማድረጋቸው በራሱ ጥሩ ነገር ነው። ነገር ግን እንግዲህ እያንዳንዱ ከብዙ እንቅስቃሴዎችም ከብዙ ነውጦች በስተጀርባ የተቀመጠ አንድ አላማ አለ። ያላማ ደግሞ ምንድነው? ሰዎች እንዲነሱ ያደረጋቸው ነገር ነውና እሱን ነገር እንዴት እንፍታው ብለው እየተነጋገሩ አይደለም። ችግርን ለመፍጠር ችግር እንዲፈጠር ያደረጉ ያሉ ነገሮችን ከስሩ ከመፍታት ይልቅ የተፈጠረውን ችግር እንዴት እናበርደው የሚለው ነገር ነው ብዙ ጊዜ ሩጫ እየተካሄደበት የማየውና እኔ በነገራችን ላይ በጫካም ሆኖ እየተንቀሳቀሰ ህዝብን የሚያሰቃይና የተለያየ ስራ የሚሰራና አካል አቋም አልደገፍም። ነገር ግን እኔ ስላልደገፍኩት ብቻ ይሄ እንቅስቃሴ ያቆማል ወይ ብሎ መጠየቅ ግን አግባብ ነው ብዬ አስባለሁ። ስለዚህ የወጡትን አካላት ምናልባት በውጭ የተንቀሳቀሱ ያሉ አካላትን እንዲገቡ እንኳን ከተፈለገ ምናልባት እያንቀሳቀሳቸው ያለው ነገር ችግሩ ምንድነው? ወደዛ እንዲሄዱ ያደረጋቸውስ ከዙ ምንድነው ብሎ እሱን ነገር ከስሩ የመፍታት ችግር ነው የሚስተዋለው። ሌላው መቼም ቢሆን ማንንም ተህዝብ መሃል ሆኖ ነው እንጂ ራሱን ችሎ የትም ተቀምጦ አንድ ነገር ማድረግ አይችልም። እያደረጉ ያሉትን እየተንቀሳቀሱ ያሉትን ነገር ለማስቆም ህዝቡን ተጎን ማሰለፍ አስፈላጊ ነው። እንግዲህ አንድን ሀገር ወይም አንድን ቀጠና ወይም አንድን አካባቢ እየመራ ነው ብለህ የምታስብ ከሆነ ተውሎ የሚታሰብ ከሆነ ህዝብን ማዝና ህዝብን ተጎን ማሰለፍ አስፈላጊ እንደሆነ ማንኛውም አካል የሚያውቀውና የሚረዳው ነገር ነው። ከዚህ አንፃር ህዝቡ ከጎናችን ነው ወይ ብሎ ማሰብ አስፈላጊ ነው። ህዝቡ ከጎን ሊሆን የሚችለው ደግሞ ጥቅሙን እስካስከበርክለት ህዝቡ መቼም ቢሆን ለማንም አልፎ የሚሰጥበት የተለየ ነገር አይኖረውም። ዛሬ ላይ እየተፈጠረ ያለው ነገር በመላ ሀገራችን እየሆነ ያለው ነገር ስርዓት አልበኝነቱ እጅግ አደገኛ የሆነ ሰው በሰላም ወጥቶ የማይገባበት ሁነት ነው እየተፈጠረ ያለው። እንግዲህ ይሄን ሁነት በአግባቡ ቅርጽና ሲሰው ተብሎ ከታሰበ የችግሩ መንስኤ ምንድነው ብሎ መንግስትም እንደ መንግስት እንዲሁ በተዋረድ ከወረዳ እስከ ቀበሌ እንኳን ያለው አካል መነጋገርና ተመሳሳይ ቋንቋ በማውራት ችግሩን መፍታት የሚቻልበትን ነገር ማድረግ ካልተቻለ ዝም ብሎ እንዲያው እየሰበሰበ ለሪፖርት ፍጆታ ይሄን አድርገናል ይሄን ብለናል እያለ ማውራት ትርጉም ሊያመጣ አይችልም። አሁን ያለንበት ሁኔታ ደግሞ ወጥቶ መግባት በራሱ ከባድ የሆነበት ወቅት ስለሆነ ችግሩ ምንድነው ብሎ መፍታት አስፈላጊ ነው። እንግዲህ የቅማንት ቀጠና ትልቁ ችግር ህዝቡ ያነሳውን የመብት ጥያቄ ለመመለስ የመንግስት ፍላጎት ማጣት ነው። እንግዲህ ከዚህ እንደደረሰ የሚያመላክተን በህግ በተደጋጋሚ ይሄን ነገር ማለት የም ፕሮግራም አቅርቤ ያለው የክልሉ መንግስት የቅማንትን ህዝብ የመብት ጥያቄ ለመፍታት ያሳየው እምቢተኝነት ህጉ በሚለው አግባብ መፍታት ትቶ በጉልበት ሊያስፈጽም የሄደበት ርቀት ሁሉም ነገር ወደ ጉልበትና አቅጣጫውን ቀይሮ አላስፈላጊ የሆነ ሂደት እንዲሄድ ያደረገው የክልሉ መንግስት መሆኑ ምንም የሚያጠራጥር ነገር አይደለም። እንግዲህ ሁሉም ነገር በጉልበት እንዲሆን ታሰበና እየተከደበት የነበረው ሌጋል ወይም የህጋዊ ፕሮሰስ መስመሩ እንዲቋረጥ አደረገው። ኮሚቴዎችን አሰራቸው። እንዲሁ ለመብት የወጣውን አካልም አላስፈላጊ የሆነ እርምጃ የተወሰደ ከዛ በኋላ አገሪቱ ያው አሁን የምናየው ምስቅልቅል ውስጥ እንድትገባ የተደረገበት ነገር አለ። እንግዲህ አሁን ይሄ ከሆነ ደግሞ እንዴት እናድርግ የሚለው ነገር ነው አግባብ የሚሆነው። እንዴት እናድርግ ሲባል እንዴት ነው ይሄን ችግር ከስሩ ልናድርቅ የምንችለው የሚለው ነገር ከተመለከትን እኔ እንዲያውም እስካሁን ድረስ የፌደራል መንግስትም የክልል መንግስትም ያኔ የቅማንትን ቀጠና እስካሁን ድረስ በሰላም ተጠብቆ የኖረ ቀጠና ነውና ይሄን ቀጠና የተሻለ መሰረት እንዲሆንን ለሰላሙም ጥሩ በር እንዲሆን ብሎ የታሰሩትን ኮሚቴዎችን መፍታትና እንዲሁ ደግሞ የተጠየቀውን ጥያቄ ደግሞ መልስ እንዲያገኝ ቢያደርግበት ኑሮ አሁን ያለው አላስፈላጊ ንትርክ ቢያንስ በተወሰነ ደረጃ መፍትሄ የሚያገኝበትና በሂደት ማለት አንዱን አካባቢ እየፈታ ሌላውን የምትቀጥልበትን መንገድ ለማመቻቸት ትልቅ እድል ይፈጠር ነበር። እንግዲህ ሰዎች በርግጥ በቅማንት ቀጠና በተደጋጋሚ ሲፈጠር የነበረው የታጠቀ ኃይል ገብቶ የሚያደርገው እርምጃ የሚወስደው አሰቃቂ የሆነ ወይም ያልተመጣጠነ እርምጃ ብዙ የሰው ህይወት እንዲጠፋ የሀብት ንብረት እንዲወድም እንዲሁም ደግሞ ሰዎች ተሰደው በሱዳን ሀገር እንዲኖሩ ያስገደደበት አጋጣሚ ተፈጥሯል። ከዛ ባሻገር
ይሄ ነገር እየከፋና እየከፋ መጥቶ አሁን ክልል አቀፍ ከዛም ሀገር አቀፍ የሆነበትን ሁኔታ ነው ብንመለከተውና የኔ የዛሬ መልእክቴ ምንድነው ካሁን በፊት አንድ በፕሮግራም ያስተላለፍኩት ነገር ነበር። ምንድነው የጭልጋ ወረዳ የአይከል ከተማና የላይ አርማጭሆ ወረዳ አስተዳደር ቢያንስ እስኪ ምንድነው የቆየችውን ትንሿን የሰላም ቀጠና ሰፋ አድርገን ለማዝ ምን እናድርግ የሚለው ነገር ተህዝብ ጋር እጅ በእጅ መያያዝን ለመስራት ቢያንስ የኔ ታጠቀ ኃይል ሌጋል ወይም ህጋዊ ማዕቀፍ ፍጠሩለት የሚል ፕሮግራም ማቅረቤ ይታወሳል። አሁንም ሰሞኑን የተመለከትኩት ነገርና ማለት በየለቱ በፌስቡክ ገጻቸው ሲለቁት የምመለከተው ነገር ስብሰባ አድርገው ምኞት ነው እንግዲህ ይግቡ ምናምን። አሁን እንደዚህ ማለት ብቻ ለውጥ ሊያመጣ አይችልም። ስለዚህ አንፃር ምን ብናደርግ ነው አሁንም ደግሞ የተሻለ ቀጣይነት ያለው ሰላም ልናረጋግጥ የሚለውን ነገር ለማስኬድ የታሰሩት ኮሚቴዎች ይፈቱ። አሁን በዚህ ወቅት ኮሚቴዎች ካልተፈቱ የህዝቡም ጥያቄ ደግሞ እንደሚፈታ ማቅጣጫ ካልተቀመጠ ቢያንስ በዛ ክልል ላለው ምስቅልቅል አንድ የሆነ አካባቢዎችን መፍትሄ ሰጥቶ ሌላው ለመራመድ የሚያስችል ምንም ሁነት ሊፈጠር አይችልም። ሌላው ዛሬ እንደው የተመለከትኩት ነገር ምንድነው የብሔራዊ ምክክር ኮሚሽን ባህር ዳር ላይ ስብሰባ እያደረገ ነው። ጥሩ ጅምር ነው። እንግዲህ ጥሩ ጅምር ነው ስንል መሰብሰብ ለውጥ ያመጣሉ የሚለው ነገር ነው ሌላው የሚያስገርመው። እንግዲህ የዛን ክልል ችግር በመሰረቱ የክልሉ ችግር ምንድነው ብለን ስናስብ ክልሉ ተናካቴው የኛ ክልል እንጂ ከዛ ውጭ ያለ አካል መብት ሊኖር አይችልም የሚል ጽንፍ እንዳለ እንመለከታለን። በመንግስት በኩል ያለ ደግሞ የተጠየቀን ጥያቄ መመለስ ፍላጎት የሌለው እንደውም ለተፈጠሩ ወንጀሎች በሙሉ አሁንም በዛ በኩል ተጠያቂነት እንዳይኖር እየተሰራ ያለበት ነገር እንዳለ እንመለከታለን። ስለዚህ ቢያንስ አገዋለ የቅማንታለ ያርጎባለ የኦሮሞ አለ ሌሎችም የብሔር ብሔረሰቦችን መብት በምን አግባብ እናካትሚል እውቅና ሰጥቶ መነጋገር ከተቻለ የክልሉን ችግር ለመፍታት አንድ እርምጃ እንደሚሆን ምንም ጥርጥር የለውምና ሰሞኑን ይሄ የብሔራዊ ምክክር ኮሚሽን ሲጣራ ሲያራምድ ሲናገር የነበረው ነገር የአማራ ህዝብ እውነት ነው። የአማራ ህዝብ ሰፊ ህዝብ ነው። ነገር ግን በዛ ውስጥ ያሉ ህዝቦችንም ጠርቶ የጉዳዩ ባለቤት አለማድረግ እንግዲህ እኔ ምናልባት በሚዲያ አስተተመለከትኩት ድረስ አሁንም ችግሩን ከስሩ ለመፍታት ምንም ፍላጎትና ማለት በፍላጎትም በስትራቴጂ ወይም በእቅድም እየተሰራ አለመሆኑም የሚያመላክት ነው። በእርግጥ የዚህ የብሔራዊ ምክክር ኮሚሽን እቅዱ እውንም እየተከደበት ባለው መንገድ ስኬት ያገኛል የሚለው ነገር አጠያቂ ቢሆንም ሁላችንም ግን ስኬት ቢያገኝና ውጤታማ ቢሆን የምንፈልገው ጉዳይ ነው ማለት ነው። ሁላችንም ለዚሁ ለብሔራዊ እርቅ ኮሚሽን ወይም ይሄ ምንድነው የሰላም ሂደት ሁላችንም ተባባሪ ሆነን ሰላም እንዲሰፍን ማድረግ ብንችል መልካም ነው የሚል እይታ ነው ያለ። ግን ነገሩ በዚህ አግባብ እናስኬደዋለን ነው። ቅድም ለማለት እንደፈለኩት የአማራ ክልል ሰፊ ክልል ነው። በዛ ክልል ውስጥ ግን የሚኖሩ ህዝቦችን ብሔር ብሔረሰቦችን እውቅና ሰጥቶ ቢያንስ የክልሉ ባለቤት መሆናቸውን እንኳን እውቅና ሰጥቶ ነው ፕሮግራሙ መካሄድ ያለበት እንጂ የተለመደውን ትሬንድ አሁንም ይሄ ሰላም አመጣለሁ ብሎ የተዋቀረው የብሔራዊ እርቅ ኮሚሽን በተደጋጋሚ ሲጠራ የሰማሁት ነገር የአማራ ህዝብ ነው። ጥሩ ነው። የአማራ ህዝብማ ሌሎችም እየታገሉ ያሉት ሌላ ሳይሆን የአማራ ህዝብ ብቻ የሚኖርባት ክልል ወይም የአማራ ህዝብ ብቻ የሚጠራበት የአማራ ህዝብ ብቻ ፖለቲካል ማህበረሰብ መፍጠር አለብን እንጂ ሌላው በዚህ ቦታ ሊኖር አይችልም የሚል አመለካከት ያለው አካል እንዳለም ምንም ለማንም የተሰወረ ነገር አይደለም። እንደነ ጽንፎች ደግሞ ቀጣይም ቢሆን የተቀበሩ ወንጆቹ ነው ህይወታችን፣ ኑሯችን፣ ሀገራችን ሰላም የሚነሱ በመሆናቸው የብሔራዊ እርቅ ኮሚሽን በጥልቀት ወርዶ ምናልባት ለዚህ ችግር በትንሹም ደረጃ አስተዋጽኦ ያደረገው ምንድነው የሚለውን የእያንዳንዱን የብሔር ብሔረሰቦችን ጥያቄ ማንስቶ እንደ አጀንዳ መወያየት ከቻለ ችግሩ ሊፈታ ይችላል የሚል እይታ አለኝ። እንግዲህ ለዛሬ ምንድነው ጥር ባለ መልኩ ላቀርብ የፈለኩት በዛ አካባቢ የተካሄዱ ያሉ ነገሮችን ምንም እንዳልሆኑ አድርጎ ማስመሰል አይከል ከተማም ለጭልጋ ወረዳም ለላይ አርማጭሆም አካባቢ ካቢኔዎች የሚጠቅም አይደለም። እውነቱን ፍርጥርጥ አድርጋችሁ ቢያንስ የምትታገሉበት ወቅት ቢፈጠር ጥሩ ነው የሚል መልእክት አለኝ። ጥሩ ነው እንግዲህ እንቅስቃሴያችሁ በየለቱ የምታደርጉትን በፌስቡክ ገጻችሁ እከታተላለሁ፣ ግን እሱ ውጤት አያመጣም። በተግባር ግቡና የህዝቡን ችግር ለመፍታት ከሞከራችሁ ከዛ በኋላ ያለውን ነገር ለመስራት መንገዱ የተመቻቸ እንደሚሆን በሙሉ ልብ ማቅረብ ፈልጋለሁ። ምክንያቱም መቼም ሁላችንም ፊደል ቀመስነን በትምህርት ዓለም ስንኖር በዓለም ላይ የሚፈጠሩ ተሞክሮዎችን የምናየበት እድሉ ሰፊ ነውና ከዛ አንፃር እየሄዳችሁበት ያላችሁት ነገር አሁን በመጥሉት አግባብ ሊሄድ ይችላል። ለምሳሌ
ጀግና አካባቢ ነበረ። ካሁን በፊት ብዙ ነገሮችን መክቶ ሲመልስ የነበረ የጃኒኮ ቀጠና አሁን በሌላ ቁጥጥር ስር መዋሉን ነው እየተመለከተን ያለ ነው። ነገ ሁሉም የላይ አርማጭሆም የጭልጋም የአይከልም ከተማ በዚህ ቁጥጥር አይገባም ብሎ መነጋገር እጅግ አደጋ ነው ሊሆን የሚችለው። ስለዚህ ምን ማድረግ ነው? ወደ ታች ወርዳችሁ ህዝቡን በማነጋገር ከህዝቡ ጎን በመሰለፍ የህዝቡን ጥያቄ በማራመድ እየመጣ ያለውን ነገር መመከት የምትችሉበትን ጋሻ ብታዘጋጁ መልካም ነው። ከዛ ውጭ ያው የብሔራዊ ኮሚሽን ላይም ጥረት ቢደረግ በጣም ጥሩ ነው። ካሁን በፊት አንድ የሰማሁት ነገር ነበረ። በብሔራዊ እርቅ ኮሚሽን መረጣ ላይ በቦታው እንኳን የሌለ ግለሰብ በዛ እንዲካተቱሉ የተደረገበት አጋጣሚ አለ። ስሙ መጥቀስ ታስፈለገ ልጠቅስ እችላለሁ። ግን አንድ ከቦታው የሌለ ግለሰብ በዚህ ውስጥ እንዲዋቀር ቅማንትን ወክሎ እንዲቀርብ የተደረገበት ቀጠና ማለት ይሄ ምንድነው? ችግሩን ከስሩ ለመፍታት እዛ ያላችሁት የቅማንት ብሔረሰብን ወክላችሁ የቅማንት ብሔረሰብ አስተዳደርን ወክላችሁ እያስተዳደርን የምትሉ አካላት ስሩ ችግሩ እንዲፈታ ፍላጎት ያላችሁ ለመሆኑ አጠራጣሪ ነውና ሌላ አካልም ተመርጦ እንደሄደም መረጃው አለ። ከዛ ውጭ ሁላችንም ምንኖርባት ሀገር ምንኖርባት መንደር ምንኖርባት ቀጠና ሰላም እንድትሆን እንፈልጋለን። እንድትሆን ደግሞ ሁላችንም ከልብ በሰላም ለመኖር የሚያስፈልጉ ነገሮችን ብንሰራ መልካም ነው የሚል እይታ ስላለኝ ነው እንግዲህ ዛሬ እቺን ፕሮግራም ባጭሩ ማቅረብ ያስፈልገው። ይሄ የብሔራዊ እርቅ ኮሚሽን ሊያስታርቀን ካልቻለ መቼም ቢሆን በምን ቋንቋ ተነጋግረን ችግራችን ልንፈታ እንደምንችል አውዱ መፈጠሩ በስንት ዘመናት አንድ የተፈጠረ አውድ ነው። ይሄ አውድ ደግሞ ቢያንስ የተሻለ ሆኖ ለመሄድ ራሱን ቁመናውን ቢፈትሽ እንደገና ደግሞ ግባት የምትሰጡ ካቢኔዎች ደግሞ ራሳችሁን ፈትሻችሁ ህዝቡን በዘለቄታ የሚለውን ነገር መፍትሄ የሚያገኘው እንደዚህ ሲሆን ነው ብላችሁ ብታቀርቡ መፍትሄው ባጭር ሊመጣ ይችላል የሚል መልእክት አለ። እሱን ለማስተላለፍ ነው እንግዲህ በቀጣይ ምናልባት የዚህ የብሔራዊ እርቅ ኮሚሽን እና ሌሎችንም ነገሮች ወደ እናንተ የማቀርብ ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበር። ስለተከታተላችሁን ከልብ ነው ማመሰግን። ክብር ይስጥልን።